ጤና ይስጥልን ወደ ሰዓቱ የስፖርት ዜናዎቻችን አልፋለን። ከዜናዎቹ ጋር ነው አይመረኝ። ሰንደቅ ዓላማችን የሉዓላዊነታችን መገለጫ በብዝሃነት ላይ ለተመሰረተው አንድነታችን አርማ ነው በሚል መርህ የሚከበረው የሰንደቅ ዓላማ ቀን ምክንያት በማድረግ የስፖርት ውድድሮች ተካሄዱ። የአዲስ አበባ ወጣቶችና ሴቶች ቢሮ በተለያዩ ስፖርት ውድድሮች ያዘጋጀው ሻምፒዮና በ4 ኪሎ ትምህርትና ማሰልጠኛ ማዕከል ተጠናቋል። 4 የሴቶች ክለቦችን ያካተተው እጅ ኳስ አዲስ አበባ ከተማ ክፍለ ከተማ የዳኒ ልጆችን 11-8 በሆነ ውጤት ማሸነፍ የፍጻሜ ዋንጫ ባለቤት ሆኗል። በጠረጴዛ ቴኒስ ኢትዮ ቴሌኮም የወርቅ ሜዳሊያ አግኝቷል። ጁቬንቱስና ኮልፌ ቀራኒዮ ሁለተኛና ሶስተኛ ወጥቷል። በቅርጫት ኳስ 22 ክለቦች በ4 ምድብ ተከፍለው ውድድራቸውን አከናውኗል። በተመዘገቡ ውጤት መሰረትም በሴቶች ቻሌንጀርስ ኢትዮጵያ ወጣቶች ስፖርት አካዳሚ አንደኛና ሁለተኛ ደረጃን በመያዝ አጠናቀዋል። በሁለተኛ ደረጃ ትምህርት ቤቶች ጎልደን ጂም ሲያሸንፍ ክሩዝና የራጉኤል ትምህርት ቤቶች ሁለተኛና ሶስተኛ ወጥቷል። በአንደኛ ዲቪዥን በቦላርስ የምድቡ አሸናፊ ሆኗል። ደብረ ዘይትና ቪቪዲ የብርና የናስ ሜዳሊያ አሸንፈዋል። በአዋቂዎች ክሩዝ ትምህርት ቤት የዋንጫ ባለቤት ሆኗል። አሸናፊዎቹ ከተጋባዥ እንግዶች ሽልማታቸውን ተቀብለዋል። የአዲስ አበባ አትሌቲክስ ፌዴሬሽን በሀገር አቀፍ ተሳትፎ አመርቂ ውጤት ያላመጣው ተወዳዳሪ ክለቦች በቂ የመለማመጃ ሜዳ ስለሌላቸው መሆኑን በፌዴሬሽኑ ጠቅላላ ጉባኤ ላይ ተጠቆመ። የአዲስ አበባ ወጣቶችና ስፖርት ቢሮ በበኩሉ ችግሩን ለመቅረፍ እንቅስቃሴ መጀመሩን የቢሮ ኃላፊ አቶ ንጋቱ ዳኛቸው ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ተናግረዋል። ሰለሞን ገብረ እግዚአብሔር ተጨማሪ ዘገባ አለው። የአዲስ አበባ አትሌቲክስ ቡድን በመጀመሪያ መላ ኢትዮጵያ ጨዋታዎች 80 ሜዳሊያ ሰብስበው ቢያሸንፍም በተከታታይ በተደረጉት ተመሳሳይ ውድድሮችና ሌሎች ሻምፒዮናዎች ውጤቱ እያሽቆለቆለ መጥቷል። የዚህም ዋነኛ ችግር የአትሌቲክስ ክለቦችና የአስተዳደሩ ምርጥ ቡድን ለስልጠናና ለውድድር የተዘጋጁ ማዘውተሪያ ስፍራዎች እጦት መሆኑን በፌዴሬሽኑ ጠቅላላ ጉባኤ በቀረበው ሪፖርትና ከስብሰባው ተካፋዮች ተጠቁሟል። የአዲስ አበባ ወጣቶችና ስፖርት ቢሮ ኃላፊ አቶ ንጋቱ ዳኛቸው በችግሩ ዙሪያ ምላሽ ሰጥተዋል። በያዝነው ዓመት ምንድን ያደረግነው ባለፈው ዓመትም የተጀመረው እነዚህ በየትምህርት ቤቱ ያሉ ሜዳዎችን ጥገና የመስራት ስራ፣ ከዛ በተጨማሪ ደግሞ በየወረዳ ያሉ የ3 በ1 ሆነ የተለያየ የእግር ኳስ ሜዳዎችና የዙሪያ ትራክ መሮጫ መለማመጃ የሚሆኑ ቦታዎችን የማዘጋጀት ስራ ነው። እነዚህም በተመለከተ ከማስተር ፕላን ጋር ቦታዎችን ተረክበን እነዚህ ስራዎችን የማልማት ስራ የጨረታ ሂደት እየተካሄደባቸው ያሉ አሉ። በአንዳንድ ወረዳዎች ደግሞ እነዚህ ቦታዎችም ተሰርተው የለሟሉ። ትልቁ ጥያቄ የነበረው ደግሞ በዌክላ ስቴዲየም የዙሪያ ትራክ የዙሪያ ሼድና አጠቃላይ ሙሉ ጥገናውን በተመለከተ ባለፈው ሳምንት አሸናፊ ለይተናል። ስለዚህ ከ10 ቀን በኋላ አየር ላይ ውሎ የመፈራረም ስራው ስለምንገባ በዚህ ዓመት የአበበ ስለሚጀመር እነዚህም ያስተነፍሱታል ብዬ አስባለሁ። አትሌቲክሱን ለማጠናከርና ውጤታማ ለመሆን ተቀናይቶ መስራትና ብቃት ያላቸውን አትሌቶች በሁሉም ዘርፍ ማፍራት ወሳኝ መሆኑም ተጠቁሟል። ተመልካቾቻችን ለሰዓቱ የነበሩ ስፖርት ዜናዎች እነዚህ ናቸው። ጤና ይስጥልን።